የሚያዙ ነገር ካሉ ይያዙ። እኔ እንደዚህ ያለ ምሰራ ከሆነ እኔ እህቴ ነች ብዬ እኔ በራሴ እንትን አይደለም። እኔ ሀቁና ሀቁ ይሄ ነው። ስለዚህ ላመጣት አልችልም። አረብኛ ቪዲዮውን ስሪ፣ በአረብኛ ፎቶ አለጥፈ ቪዲዮ ስሪ። እዛው ሳውዲ ላይ የደረሰባት ይድረስባት ነው። ያው ትያዝ። እኔ እንደዚህ ያለ እህትም የለኝም። በቃ እሺ፣ ቆይ አንዴ እሺ ሰምተካል ብርሃኑ ያለውን እሱ። አንተ ደግሞ ኢትዮጵያ በህግ እነሱን መጠየቅ እንድትችል እንድትጠይቅ ነግሬሃለሁ። ለሱም ነግሬዋለሁ፣ አያሌው ነግሬዋለሁ። በህግ ልጠይቃቸው እንደሆነ እኔ ደግሞ በቃሌ መሰረት አረብኛ ቪዲዮውን የሙሉ ቀንንና የኢደንን ፎቶ ለጥፌ ቪዲዮ ሰራለሁ። ለጥፊው በቃ እኔም እፈልጋታለሁ እንደውም። እሺ ብርሃኑ ጥያቄ ካለቅ ጠይቀው ለአያሌው። እሺ እንትኑን አርጋሃል? ቪዲዮውን ዋትሳፕ ላይ ቮይሱን ሰምተኸዋል? የኢደን ነው አይደለም የሚለውን እንድታረጋገጥ። አልሰማሁትም። እኔ አሁን ከአንቺ ጋር እያወራሁ ስለሆነ አልሰማሁትም። ኦኬ ሌላ ስልክ የለህም? ትንሽ ነች፣ ትንሽ ስልክ አለች። ኦኬ እሺ ስትወጣ ነው መስማት የምትችለው ማለት ነው አይደል? ድምጿን ለምን እዚህ ጋር ከፍቼ ልክ ለምን አትሰማውም ታዲያ? ዋትሳፕ ላይም ልክ ይልሃለሁ። ቀስ ብለህም በደንብ ተረጋግተህ እንድትሰማው እዚህ ጋር ከፍትልሃለሁ። እዚህ ጋር ከፍትልሃለሁ። ሰላም እንዴት ነሽ? ቆይ ምን አድርጌ ነው የምትሉ? ስደት እንደሆነ እኮ አውቃ ነው የመጣችሁ። ሲቀጥል ደግሞ ማለት ነው ጓደኝነቱ ከእኔ አይበልጥ። ተቀድስ እዚህ ጋር ለማስመሰል ምናምን አትሞክሩ። በቃ ምንም ነገር አትድርጅቁ። ይሄ በፈጣሪ ስር የመጣ ነው። ሲቀጥል ደግሞ እዚህ ብንመጣ በጣም አሪፍ ሁኔታ ላይ ነበር የምትሆኑ። በቃ እንዴ እኔ ምን ላድርግ? እሺ እኔ ራሱ እኮ በጣም የተጎዳው ነው። እዚህ ምን አድርጌ ነው የምትሉኝ? ኧረ እባካችሁን ተብሉ። ስሚኝ ላፍሽ ማለት ነው ልክ ነው። እባክሽ እንከባበር። ምንም ነገር አትበይ እባክሽን አታስመስይ። ቆይ ምን አድርጊ ነው የምትሉኝ? እኔ እንግዲህ ሬሳውን አላስነሳው። እንደው እሷ እውነት ቆማ ቢሆን ብትመሰክር እኔ ደስ ይለኝ ነበረ። እዚህ ብትመጣና የተሻለ ነገር እንደምትሆን በጣም 100% እርግጠኛ ነኝ። ግን በቃ የፈጣሪ ስራ ነው። ምንም ማድረግ አልችልም። ከኔ በላይ አልተጎዳችሁም። በቃ ተውኝ። ስምኝ እናቴ ስንመጣ እኮ ከኢትዮጵያ ጀምሮ ተከፋይ እያንዳንዱ ነገር አለ። በኮር ነው የምንመጣው እስከዚህ እስካለንበት ድረስ ነው። ስለ ስደት አንቺ ስለማታውቂ ነው ሁሉ ጥያቄ የምጠይቅ። እንዴ ምንሽ አንቺ ስትለቃ እኮ ተሳሳትን። በቃ ያልሆነ እንዲሁ እስገባን። በቃ ብር መጠየቅ ነበረብኝ። ጠየቁ ካልጠየቁ ግን እችላለሁ። ይሄ ግዴታ ስለሆነ ነው። በቃ እባክሽን ከሳሽ ተይኝ። ናችን በእናትሽ ተይኝ። የሆነ ኮድ የሚሰጠናል ለሚቀበሉ ሰው ማለት ነው። ከዛ ያን ኮድኛ ተሳሳትን። በቃ ከዛ በቃ ያልሆነ ሰው ምናምን ወሰደን። በቃ ታገትን። ያን ብር ደግሞ ከፍለና በቃ ወደ ስራ መግባት የነበረብን። እኔ ደግሞ በቃ ለዛ ነው። ሲቀጥል ደግሞ ነፃነት ለምትይው እንደዚህ ነፃነት የሚባል ነገር የለም። በቃ ብዙ መልዕክት ስለ አንቺ ስለጻፍሽ በቃ እንቺ መልሽላት ተብዬ የተሰጠሁት እንጂ ነፃነት የሚባል ነገር የለም። እሺ በቃ ከቻልሽ ተኝ። በቃ ይሄ ነው። ይሄ ነው ድምፁ። አያሌው ሰማኸው? ሰማሁት። እኔ አሁን በዚህ እርግጠኛ ሊሆን አልችልም። 50 በ50 ነው። በእሷ ድምፅ ሊነግዱ ይቻሉ
አይቻሉ ምንም ነገር እኔ 50 ነኝ እዚህ ጋር እኔ የእሷ ነው ብዬ አልደመድምም እዚህ ጋር ምክንያቱም በሚጣራው መልገድ ይጣራል። ድምፁ የእሷ ነው ግን እየነገዱባት ነው ብለህ ነው የምታስበው? እነሱ አስገድደዋት ነው እየነገዱባት ብዬ ነው። ባለፈው እንደተነጋገር ነው። አሁን ባለፈው 2 ድምፅ ነው። አሁን በ12000 ተመልካቾች አሁን እዚህ ጋር አሁን 2 ድምፅ የመጀመሪያ እሷ ነው። ቀጻይ ሌላ ድምፅ ተቀጠለ ተባለ። አሁን እዚህ ጋር እሷም ተገዳ አውሪ ልትባል ትችላለች። እሷም ተገዳው የሆነ ውስጡ እኔ እንጃ ምን ብዬ ልንገርሽ አቡ እኔ አሁን አንቺ ያልሽው ነገር ጥሩ ሀሳብ ነው። በአረበኛ ለጥፊና መያዣ ይውጣላቸው ይውጣ። እኔም እውነታው ነገር ይውጣ። እኔ በዚህ ምንም አልደራደርም። እኔ በበኩሌ የምጠየቅ ከሆነ እጠይቃለሁ። ምክንያቱም እኔ ምንም የማውቀው ጉዳይ የለም። አይፎክርም። የቀን ሰራተኛ ነው። ምንም ጊዜ ኖሮት የሚዲያም ተከታታይ አይደለም። ምንም አይደለም። አሁን ራሱ የት እንዳለ ራሱ አላውቅም እኔ። ስለዚህ እኔ ብቻ ምን እንደምልሽ አንቺ አሁን በዚህ በጀመርሽው ቀጥይ፣ ጥሩ ነው። እኔም ያለውን ነገር እከታተላለሁ። እኔ ብርሃኑ እህት ትኑርም አትኑርም ፈጣሪ ብቻ እንድትኖር ፈጣሪ ይርዳል። እውነት እርግጥ ነው ወይ እውነት ያቺ እየተቀበለች ነው ወይ ወደ ግራና ወደ ቀኝ የተባለው እውነት ነው ወይ የተባለው ነገር እኔ እንጃ። አሁን የኔ እህት አልፋይዳ ያለች ወይ ሸዋሸዋ እየሰራች ነው ወይ ወይስ ምን እያደረገች ነው? እኔ ምንም የማውቀው ነገር የለም። አንቺም እንደምትሰሚው እንደምትከታተዩ እኔም እየተከታተለው እየሰማሁ ነው። እኔም በስንተኛ ወር ነው የሰማሁት ጉዱን። ለእኔ መከራው ነው የደረሰኝ። ምንም ነገር የደረሰኝ ነገር የለም። ይኸው አይኔ በጨዋ ጥቤ እየለመንኩ ነው፣ ብር እየለመንኩ ነው ያለሁት እኔ። ምክንያቱም ቀጣይ ለመውረጃ ወይም ላክ ነገና ዛሬ ይደውላሉ። አሁን 2 ሳምንት ሳይደውሉ የቀሩት እስከማጠራቅም ነው ብለው ነው እስከሚያጠራቅም ዝም እንበለው ብለው ነው ዝም ያሉት ብዬ ያሰብኩት እኔ እንደራስ እንደበኩሌ። ምክንያቱም ከዚህ ቀን በኋላ ደውለው አስገባ ቢሉኝ እኔ ያለኝ የማወራው ነገር አለ። የአቅሜ ድረስ አድርጌያለሁኝ። ከዚህ በላይ ምንም አቅም የለኝ። ከፈለጋችኋት ግደሏት። እንግዲህ የምግላፍ ነው ግደሏት። ስጋዋን አበሉት ምናምን ብዬ መልሼ ሲሜን አውጥቼ ስፍርብር አድርጌ ለመጣል ነው የኔ ሀሳብ። ሲደውሉልኝ ማለት ነው። ሌላ ምንም ሀሳብ የለኝም። ምክንያቱም አቅም የለም ተንግዲህ በኋላ ለመላክ። ስለዚህ እኔ አሁን የእሷ ድምፅ ነው ብዬ ለመፍረድ ወይም የእሷ ድምፅ ነው አይደለም ብዬ እንትን ለማለት እኔ ምንም እንትን አለም። አንቺ እኮ የምትገነዘቢው ነገር ይኖራል እኮ ለራስሽም እኮ ባለፈው ብለሻል። የፋሲካ ነው ወይ ያን ልጅ እኮ የፋሲካ ወንድም ነው እያልን ነበር እኮ። ግን እሱ እንኳን ፋሲካን አላውቃት ነው ያለው። እኔም አሁን ደምድሜ ነበር የፋሲካ ወንድም ነው ብዬ ደምድሜ ነበር። እንደውም እሱ እንዴት አለፈ ምናምን ብለን ነው ሁላ እያወራን ነበረ። እሷ ደላላ ስለሆነች አሳለፈችው ምናምን እያልን እያወራን አልነበር እንዴ? ስለዚህ እሱ የሚጣና ሀቁን ነገር ሁለት ሰዎች እንዳሉ ጉዳዩ ላይ ይታያል። ግን ከባድ የሆነብን ነገር ኤደን ስታወራ ድምጿ ተገዳ አይመስልም። ድምጿ የኤደን መሆኑን ካረጋገጥን በኋላ የተረዳ ነው ምንድን ነው የተገደደ ሰው የተጨነቀ ድምፅ ነው ያለው። እሷ በነፃነት ነው እየተሳደበች ውስጥ መሳደብ በለው አይደል? ምን ላርጋችሁ ታዲያ? እኔ ምን አርጊ ነው የምትሉኝ? በቃ ሞተች። እኔ ምን ላርጋት? ሬሳውን አላስነሳው። በቃ እና ያልኳት መጣች፣ መንገድ ላይ ሞተች። ምን ላድርግ እኔ ምናምን ብላ ስታወራ የተገደደ ሰው አይመስልም። የተገደደ ሰው በጭንቀት ነው የሚያወራው። የሚያሳዝን ድምፅ ነው ያለው እና አይ ዶንት ኖ ከባድ ነው ነገሩን መለየት እጅግ በጣም ከባድ ነው። አንተም ላይ አይፈረድብህም ታደርግ ልሳቡ ለአንቺ ግራ የገባ ነገር ለእኔ ምን ልበል? አንደኛ በገንዘቡ ጭንቀት፣ ሁለተኛ ደግሞ ሌላ ጣጣ። እኔ አሁን እኮ እኔ ግራ ግብት ያለኝ እኔ ይህን ገንዘብ ከፍዬ እህቴ እንድትወጣ ነው የኔ ሀሳብ። ደግሞ ሌላ መዘዝ ይቺ ልጅ ተገዳ ይሁን ጓደኛ አምጪና እንለቅሻለን ተብላ ሊሆንም ይችላል። ትክክል። እኔም ተገዳ ይቺ ልጅ አሁን ትበል አሁን ለምሳሌ ሰው ለሰው አሁን ለምሳሌ ፋሲካ ምንድነች የሚለው ነገር ፋሲካ እዛ ተይዛ ፋሲካ ሰው እንደደላላ ደልሊና አምጪ ትባላለች። አንቺ ተብላ እነ ኤደን ሲደርሱ ፋሲካ ልትለቀቅ ትችላለች። እዛውም ልትያዝ ትችላለች፣ አይታወቅም። ገባሻ? ይቺም አሁን ጓደኞችሽን አንጭና እንለቅሻለን አለበለዚያ ገንዘብ ክፈይ ልትባል ትችላለች። እኔ እንደራሴ እንዳሰብኩት ከሆነ ማለት ነው። አጋጣሚችን ደግሞ ጀንጅና እንደደላላ ሆና ኤደን እኔ እንደራሴ ያሰብኩት እንደደላላ ሆናችን ጀንጅና
ወይም በእንትኖች በአጋቾች ተገዳ በነፃነት እንድታወራ አሁን ይሄ የገንዘብ የጨላ ጉዳይ ነው። አስገድደዋት በነፃነት ሰጥተዋት አስገድደዋት እንድታመጣ ሰው እንድስብ ሰው ከሳበች በኋላ ይችኛዋንም እዛ ያስቀምጣሉ፣ ያችኛዋንም እዛ ሊያስቀምጡ ይችላሉ፣ ሊለቁም ይችላሉ፣ ሊጭኑም ይችላሉ። ይሄ ማንም የሚያውቅ ሰው የለም። እኔ እንደ ራሴ ግምት በራሴ ሂሳብ ነው የሰራሁት። አሁን የብሬ ጓደኛዋ ከሆነች አብረው ከኖሩ እንግዲህ እኔም ጓደኛ ካለኝ እያዛለሁ። የህይወት ጉዳይ ስለሆነ አሁን ለምሳሌ አይፎክር ጓደኛ ቢሆን አይፎክሩን ደውዬ ና እዛ ደላሎች ጋር ሆኜ ይከፈላል ምናምን ብለህ ኤደንቤት እንዳረገችው እና ጥሩ ይከፈላል፣ ምርጥ ነው፣ ምንም በየኬላው ትርት ያደርገዋል፣ ምንም ችግር የለውም ምናምን አለ። አይ አንተ የሄድክበት እኔ መንገድ እንደዛ ከሆነ ችግር የለውም በየቤት ነው ምናምን ብሎ መረጃ ተቀብሎ እኔ እና እሱ እየተደዋወልን እነሱም እያስደወሉ ምክንያቱም በእጃቸው እስከሚጨብጡ ነው የሚጠብቁት። ትክክል። እያስደወሉ መንገድ ላይ አጋጣሚ ውሃ ጥም አለ፣ ራብ አለ፣ ስንት ነገር አለ። እኔ በህገ ወጥ ነው የሄድኩት፣ እሱም በህገ ወጥ እየተከተለኝ ነው። ግን እንዲመጣ ያደረኩት ማን ነኝ? እኔ ነኝ እንዲመጣ ያደረኩት። ለምን? የህይወት ጉዳይ ስለሆነ እኔ ሊገሉ እያሰቃዩ ስለሆነ እያስገድዱ ስለሆነ ማለት ነው። ስለዚህ ያ መንገድ ላይ ሊቀር ይችላል። ያ ሰውዬ ሳይመጣ እኔ ጋር ሳይደርስ ማለት ነው። ገባሻ? እንደዛ ብዬ አሰብኩት። ታረጋለች አታረግም የሚለው ነገር ፈጣሪ ይወቀው። ፈጣሪና ፈጣሪ ብቻ የሚያውቀው። እኔ አሁን ደስ ያለ ነገር በአረበኛ ልቀቂ ትያዝ የፈለገው ነገር እኔ ለእሷ ሳይሆን የምከራከረው ነፍስ ላጠፋችው ነገር እከራከራለሁ። እውነታው ከሆነ ማለት ነው። እውነታና ይሄ ነው። በቃ እኔ ልንገርሽ። በጣም ጥሩ። እሺ ብርሃኑ ደግሞ ኢትዮጵያ ሄደህ ለህግ አመልክት ያለውን ነገር። የሰው ነፍስ እንጂ እቃ አይደለም የጠፋው። እሺ ልቦች በነገረክ መሰረት ልቦች ተቋም በነገረክ መሰረት ሄደክ ለህግ አመልክት። ደረሰኞቹ ምናምን ማስረጃ ልኬልሃለሁ። ስለዚህ በህግ እኔም እንግዲህ አማራጭ የለኝም። እስካሁን ድረስ ደክም ያለውን ነገር እንግዲህ ሞከርኩኝ፣ አልሆነም። እኔ እሷ የምትወራኝ እኔን ነው እንግዲህ እየሰማሽ ነው፣ እያወራችኝ በቪዲዮ በመረጃ ምንድን ነው በቮይስ እንግዲህ መረጃ እየሰበሰብኩ እየሰማሽ ነው። እንግዲህ አንድ አይነት ድምፅ ነው እስካሁን የሚነገረኝ የሚያወራኝ ሰው። ስለዚህ ሌላ ሴራ አለው ብዬ ነው ማስብ። እኔም አሁን ከማንም ጋር ሰጣ ገባ ምናምን መግባት አልፈልግም። እኔ የምፈልገው የእህቴን ሀቅ ነው። እህቴ በህይወት ባትኖርም በትክክለኛ መንገድ ሞታ ከሆነች ችግር የለውም። የእግዚአብሔር ሞቷን ነው የኋላ ሞቷን ነው የሞተችው። ችግር የለም። እሱ ምንም የሚያሳስብ ነገር የለም። እንግዲህ እኛም ሁላችንም የፈጣሪ ነን። እንግዲህ መሄዳችን አይቀርም። የእውነት ሞታ ከሆነ ችግር የለውም። ግን እውነት ሞታ ቢሆን ሁሎችም ለምን መደበቅ አስፈልጋቸው ነው? ለእኔ የሚያወሩኝ ወሬ ሌላ የተለያየ ነው፣ ለሌላ ሰው የሚያወሩት ወሬ የተለያየ ነው። ይሄ እውነታ ከሆነ አንድ አይነት ወሬን ሊወራ የሚችል እኔ ጥፋተኛ ካልሆንኩኝ ምንም አይነት ነገር በውስጤ የተደበቀ ነገር ከሌለ እንደዚህ ወጥቼ መመስከር ያለብኝ ራሴው ነኝ፣ በትክክለኛ መንገድ ማለት ነው። በኮንፊደንስ ወጥቼ እንደዚህ ሆኗል፣ በእንደዚህ መንገድ እንደዚህ ሆናለች፣ እዛ ቦታ ላይ ስልክ ስላልሰራ አልደወልናችሁም፣ ለእናንተ ማስረጃዬን ይዘናል፣ በቪዲዮ መተን ይኸው ልናወራችሁ ልነግራችሁ መተናል። ስለዚህ እንደዚህ ሆኖብናል የሚል ሰው ቢመጣ እኔ ማንንም ሰው እነሱንም አላቃቸው ከማን ጋር እንደሄደች አላቅ። እኔ በቴክስት የተላከውን አይቼ ነው እነሱ መሆናቸውን ያልኩኝ። ከዛ ሲቀጥል እሷም ደግሞ ደውላለች፣ እንደዚህ ነው ብላናለች። እኛን እንግዲህ መጀመሪያ ጀምሮ ከሄደ ጀምሮ እያወራን ነበር ከእሷ ጋር ማለት ነው። በስልክ አዎ ብላኛለች፣ እየመጣች ነው፣ አሁን የመን ደርሳለች፣ ከ2 ቀን በኋላ ትገባለች። በስልክ እኛ እንደገባች በስልክ እናገናኛለን፣ ታወራታለህ ስትለኝ የነበረች ልጅ